ኤፍራታን ለማዳን ብሎ ያለንን ሀብትና ንብረት አሳልፎ እንደሰጠ ሰማው። ቶሎ ባይነቃ ኖሮ ደግሞ ያንቺንም ድርጅት ሊሰጣቸው ነበር። ወደ ስሙ እንድታዙ እኔ አሁንም ቢሆን ሔዋንን አታምናትም። እናም በር ስታንኳኳ እሺ ወይዘሮ ሔዋን አሁን ደግሞ ምን ፈልግሽ ነው መጣሽው? አይ ሉሊት ደውላ ጽዮንን ቤዛ ጋር እንደወስዳት ስለጠየቀችኝ ለዛ ነው ትላታለች። እናም ኧረ እባክሽ እኔ ቆይ እቺን አንድ ፍሬ ልጅ አምኜ ላንቺ የምሰጥሽ ጅል መሰልኩሽ እንዴ ትላታለች ማለት ነው። እንዴ ገኒ እኔ ጽዮን ምን አደርጋታለሁ? ደግሞ እኔ ከሷ ጋር መሄድ አልፈልግም። ነገር ግን ደውላ ውሰጂልኝ ብላ ስላስቸገረች ነው እንጂ እኔ መሄድ አልፈልግም ነበር። ለራሴም ስራ ነበረብኝ ትላታለች። ስራ ነበረሽ? ቤዛን የሚያስፈታ መድኃኒት ልታሰሪ ነው ወይ ትላታለች ማለት ነው። እንግዲህ አሁንም ቢሆን መተቱን ወይም ደግሞ መስተፋቅሩን እሷ የምታደርግ ነው የመሰላት ማለት ነው። አንቺ በአዳም ልኮ ጋር የተወጠርሽ ነሽ፣ ህይወትሽ ሁሉ እዛ ውስጥ ነው አይደለ ብላ ትጠይቃታለች ማለት ነው። እዛ የተጨቀጨቁ እያለ ጽዮን ታች ተወርድና ገኒ ይሄዋ መጣች እንዴ ሉሊት ደውላ ነግራኝ ነበር፣ እናም በቃ መጣው እሺ ትላታለች። እሷ ናት ግን ደግሞ ከሷ ጋር እንድትሄጂ አልፈቅድልሽም ትላታለች ገኒም ጽዮንን ብድግ አድርጋ እኔ ማንንም ፍቃድ አልፈልግም መጣው ጠብቂኝ ትላታለች ማለት ነው። እናም ገኒን የማንንም ፍቃድ አልጠየቅኩም ስትላትኝ ገኒም ፈገግ ትልና እኔ ምንሽ ገኒ እዚህ ቤት ያሉ ሰዎች በጣም ታድለዋል እውነት በቃ ለሁሉም እናት ነሽ፣ ሁሉንም በቻልሽው መጠን ለመጠበቅ ትለፊያለሽ ትላታለች ማለት ነው። አይደል እንደዚህ ብለሽ አሁን አንቺ ልትበይ ነው ወዶ አይስቁ አሉ። ዶሮን ሳያታልሏት ያሞቁት ውሃ ለገላሽ ነው አሏት። ያ ትላታለች ማለት ነው ገኒ። አሁንም ገኒ ሔዋንን አታምናትም ማለት ነው። አንቺ ቤት እኮ የገነትን ልብ ውልቅ አርገሻል አሁን ትላታለች ማለት ነው። እናም ቤዛም ትመጣና እሺ በጣም ማመሰግነው ልትወስጂኝ ስለመጣሽ ሔዋንዬ ትላታለች ማለት ነው። መጥሽ ልትወስጂኝ ስለመጣሽ ከልብ አመሰግናለሁ። ያው ብዙ ነገር እየረሰው ስለሆነ ቦታ ይጠፋብኛል ብዬ ነው ትላታለች ማለት ነው። እናም ገኒ ብድግ አድርጋ ከዚች ልጅ ጋር አትሄጂም በጣም መጥፎ ልጅ ነች ትላታለች። ብድግ አድርጋ ገነት ለምንድን ነው አርፈሽ ስራሽን ማሰሪው ትላታለች ማለት ነው። ሔዋንም አታስቢ ገኒ ምንም ሳትሆን ጽዮንን እመልሳታለሁ ትላታለች። እዛ ከሆነ በቃ እሺ እኔ አብሬያችሁ እሄዳለሁ ትልና መጣው ሻርብ ጣል አድርጌ ምጣ አያስፈልግም እንዴ ስታስቢ ቆይ እኔ ገና እናቷን ጡስ ያልተወች ያረግሽኝ እንዴ ምንድን ነው ትላታለች። ኦሆ ዛሬ ደግሞ ተነስቶብሻል እንግዲህ አንዴ ካፈጠሽ አትመለሽም ትላታለች ገኒ። ሪያል ቃል አስቀምጥሽ እንግዲህ ምን ይደረጋል ትላትና ነይ ሔዋን በቃ እንሂድ ትልና ጽዮንም በጣም ተናዳለች። ብዙ ነገር መልስ ትፈልጋለች። ምክንያቱም ኤፍራታ በተለይ ናታንን አልፈልግም ስላለችውም ተናዳለች። እናም ቤታቸውም እንደተወረሰ ሆኖም በኤፍራታ ምክንያት ነው ብላም ስላሰበችው በጣም ተናደደችው። ይህ ሁሉ ነገር ቤዛን መጠየቅ አለብኝ ብላ ወስናለች። ለዛም በጣም እየቸኮለች ነው ቤዛን ለማግኘት። እየሄዱ ያለ እኔ ምንስ እቤት የሆነ የተፈጠረ ነገር አለ እንዴ ማለቴ ማስታወስ የቻልሽው ነገር አለ ብላ ትጠይቃታለች። ለምን ጠየቅሽኝ ብላ ጽዮንም ትመልስላታለች ማለት ነው። አስታውስልሽ የምትፈልጊው ነገር አለ እንዴ ትላታለች። ኧረ እንደዛ ማለት አይደለም ያው መንገድ ላይ እየሄድን ስለሆነ ያው ርዕስ እንፍጠር ብዬ ነው ትላለች ማለት ነው። እኔ ደግሞ እኔና አንቺ ለብቻችን ተገናኝተን አናቅም እናም ምን ማውራት እንዳለብኝ ግራ ገብቶኝ ነው ትላታለች ማለት ነው። ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ናችሁ ሁሉ ሰላም ሰላማችሁ በዚህ ትበለስ። ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰቡኑ ቤተሰብ ሆናችሁም ከልብ ነው የማመሰግነው። ቤተሰቦች ሐረግ ድራማ ቀጣይ ክፍል ዛሬ ምንላችሁ መጥቻለሁ ማለት ነው። ቪዲዮ ላይክ ሼር አድርጉ ማለት ነው። ሐረግ ድራማ ምን ተፈጠረ፣ ኤፍራታስ ውሳኔዋ ምን ላይ ደረሰ፣ እንዲሁም እንግዲህ ያፌትን እንደምታገባው ተስማምታለች። እናም በሯን ዘግታ እያለቀሰች ነው። እናም በር መዘግቶ ማልቀሱ መፍትሄ ይሆናል ወይ? እንዴትስ ወሰነች? እንዴት ቸኩላ ወሰነች? ምክንያቱም ብዙ ነገር ማሰብ ነበረባት። ማለቴ አሁን ላይ እሷ እንግዲህ አንድ ሳምንት ነው የቀረው ብሏል ሰርጉ። እናም ቤዛንም ከእስር ቤት ሊያስፈታት እንደሆነም ሰምታለች ኤፍራታ። እናም በሱ ራሱ ተናዳለች። ነገር ግን አሁን ታሪክ ይቀየራል። ምክንያቱም ሔዋን ሁሉን ነገር ስላወቀች እናም ከኤፍራታ ጋር ተግባብተው ያፌት ያሰበው ሁሉ ይከሽፍበታል ማለት ነው። እኔ እንደዛ ብዬ ነው የማስበው። ምክንያቱም ያፌትን ካገባች ኤፍራታ በጣም ስለሚያስጠላ ማለት ነው። ጽዮንና ሔዋን እየሄዱ ያለ መንገድ ላይ
በቃ የሚያወራው ነገር ስለጠፋብኝ ነው ለዛ ነው ትላታለች ማለት ነው። ጽዮን ድሮ ጓደኛዋ ስለሆነች ቆይ 9ኛ ክፍልን ከጨረስን በኋላ ወደት ነሽው ወይንስ ከዛ በፊት ተገናኝተናል ብላ ትጠይቃታለች። ምክንያቱም ጽዮን ሁሉን ነገር ስለረሳች እናም ማስታወስ ስለማትችል እናም ሔዋን የሁለታቸውን ጓደኛ ነች የቤዛም እንዲሁም ደግሞ የጽ ታውቂያለሽ እኔና ቤዛ በጣም ጓደኛሞች ነበርን። ከዛም በኋላ አንቺ መጣች እናም አንቺ ስታገኝ እኔን ምንም እንደማታገኝ ሆነችብኝ። ይልቅ ደግሞ ቤተሰቦቻቸው በጣም ቅርብ ወዳጅ ሲሆኑ የባሰ አክት ማድረግ ጀመራችሁ። እንዲህ ቆይ ያንን ቤዛ ጓደኛ ነበረች ብላ ትጠይቃታለች ማለት ነው። ምክንያቱም ሁሉን ነገር ስለረሳችሁ ማለት ነው። በፍጹም አላስታውስም ትላለች። ሔዋንን ብድግ አድርጋ አዎ እኔና አንቺን እኮ ያስተዋወቀችኝ እሷ ነበረች አስታውሰው ያኔ አንቺ በጣም እኔን ስለምጠይ ነበረ ትላታለች ማለት ነው። አዎ እኔ ያኔ በጣም ጠላሽ ነበር ምክንያቱም ጓደኛዬን ያው ቀማችኝ ብዬ ስለማስብ እናም ቤዛ አንቺን ካገኘች በኋላ እኔን ስለተወቺ እናም በጣም ጠላሽ ነበረ። ደግሞ እያደጉት ስመጣ ግን ያን ነገር ተውኩት። ማለቴ ማንንም ሰው የኔ ነው ማለት አትችም። ቤተሰቦችሽንም የሆነ ጊዜ ትተያቸዋለሽ። ብድግ አድርጋ እና ቆይ ከዛ ትምህርት ቤት ወጥተሽ የት ነበር የሄድሽው? በጣም የሆኑ አባቴ ወደ ሌላ ሀገር ተዘዋወረ እና እኔም እዛ ትምህርት ቤት ወጣው እና እንደዛ ነው ብላ ትነግራታለች ማለት ነው። እናም ሌላ ሀገር እንደተማረችም ትነግራታለች። እንደዛ እያሉ እያወሩ ያለ ቤዛ ጋር ይደርሳሉ። እናም ቤዛ እውነት ትምህርትሽ ትጠይቅኛለች ብዬ አላሰብኩም ነበር ትላታለች ማለት ነው። ገብቶኛል በወንድሜ ልናደድ ወይስ በኤፍራታ ትላታለች ማለት ነው ለቤዛ። ቤዝዬ እኔ በጣም ተወዛግቤ ያለው በእርግጥ ወንድሜ አሁን ላይ በፍቅር ታውሮ ምንም ነገር የሚያደርገውን ነገር እያወቀ አይደለም። ቆይ ምን ተፈጠረ ምንድነው እሱ ብላ ስጠይቃትኝ ጽዮንን ብድግ አድርጋ በእርግጥ የምታውቂ ይመስለኛል ኤፍራታን ለማዳን ብሎ ያለንን ሀብት ንብረት እንዳለ አሳልፎ እንደሰጠ ሰሞኝ ብላ ትናለች ማለት ነው። ቤዛም በጣም ድንግጥ ትላለች። ባይነቃ ደግሞ ያንቺንም ድርጅት ይሰጣቸው ነበረ እናም በስሙም እንድታዞርለት የፈለገ ለዛ ነበር ትላለች ማለት ነው። ቤዛም በጣም ትደነግጣለች። ሰውየው ኤፍራታን አሳልፎ እንደማይሰጠው ሲያውቅ ድርጅቱንም ወንድሜ መስጠቱን ተወው። ቤዛም በጣም ትደነግጥና ማለት አልገባኝም ማለት ኤፍራታን ለማዳን እኔ የሰጠውትን ድርጅት ሊሰጥ ብላ በጣም ትናደዳለች። ማታቂም ነበር ትላታለች ማለት ነው። ሔዋንን ብድግ አድርጋ በቃ እባክሽ ተይ ዝም በይ ትላታለች ማለት ነው። የታወረው ወንድሜ ሳይሆን እኔ ነበርኩኝ ትላለች ማለት ነው። ቤዛም በጣም ትናደዳለች። እኔ አምኜ ብሰጠው እሱ አሳልፎ የእናቴ አባቴን አለኝ የሚለውን ማስታወሻዬን እሱ ሊሰጥብኝ ነበር ብላ በጣም ትናደዳለች። እንኳን ምንም አይነት ቅንጣት ታክል ፍቅር እንደሌለው እያወኩኝ የእናትና አባቴን ማስታወሻ አሳልፍ የሰጠውትኝ። አሁንም ብድግ አድርጋ ቤዛ እባክሽን በቃ ተረጋጊ፣ ቢወስድብሽም እኮ አሳልፎ ለነሱ አሁን ላይ አልሰጣቸውም ትላታለች። ስሊ ብትዩም አሁንም ቢሆን ይመልስልሻል ትላታለች። እናም ሔዋን አንቺ አልገባሽም ትላታለች ማለት ነው። ናታን መልሰው ቢሰጡትኝ ድርጅቴን አሳልፎ ይሰጣቸው ነበር ደግሞ አሁንም ስጠይ ብለው አይሰጠኝም ትላለች ማለት ነው። ሰቤን የማኖርበትና እነሱን የማስተዳድርበት እስካላገኘው ድረስ ይህንን ያንቺን ገንዘብ አልሰጥሽም ነው የሚለኝ ብላ ትላለች ማለት ነው። ቤዛም በጣም ነበር ተናደደችው። በቀጣይ ክፍልስ ምን ይፈጠራል?